ውድና ጅራት ከባስተዋላ ነው ትላለች እናቴ። ዛሬ እንግዲህ ነፂ የኔ እንደምትሆን ውስጤ ነግሮኛል። አሁን ባለህበት ትዳር ምንም ደስተኛ አይደለህም። አሁን ባለህበት ህይወት ደስተኛ አይደለህም። ደግሞ አምናለሁ የኔ እንደምትሆን ነፂ፣ የኔ ቆንጆ አራይንሽን ግለጭ እናቴ። አብርሽ እስከ ልጁ ነው ያንቺ የሚሆነው። የእውነቴን ነው የምላችሁ ቤተሰቦች፣ 1000 ሴት ቢደረደር ራሱ አንዷ ራሱ ሩታን አታክልም። የእውነቴን ነው የምላችሁ ሩታዬ የኔ ቆንጆ በጣም ነው የምንወድሽ። የእውነቴን ነው የምላችሁ። እና ዛሬ እንግዲህ ምኗ ጀርባዋ ይንገራት ነፂ፣ ምኗ ይንገራት አናቅም። በጣም ገርሞኛል የንግሯ ማለት ነው፣ ምኞት ማለት ነው። መቼም አብርሽ ያንቺ መሆን አይችልም። የእውነት መቼም ያንቺ መሆን አይችልም። ነፂ አይንሽን ክፈቺ። ከአብርሽ የተሻለ ሰው ታገኛለሽ ብሎሻል እኮ አብርሽ። ምናልባት ከኔ የተሻለ ሰው ታገኛለሽ ብሎሻል። ምናልባት አይደለም። የእውነት ነፂም እንዳየዋት ከሆነ ቆንጅዬ ናት። እንደ ላይሽ ውስጥሽን ቆንጆ ከሆነ ከአብርሽ የተሻለ ታገኛለሽ። አሁን አይንሽን ከአብርሽ ላይ ማንሳት ነው ነፂ። የማይሆን ነገር ነው እውነት እየደከምሽበት ያለውና የዛሬው ንግግሯ በጣም ገርሞኛል። ውስጤ ነግሮኛል። አንተ የኔ ነህ፣ ባለህበት ህይወት የውሸት ህይወት ነው ያለህበት፣ ደስተኛ አይደለህም የሚል ንግግሯ በጣም ገርሞኛል። እና ቤተሰቦች ሁላችንም ቀን አብርሽ የፖስተውን አይተናል። ያው ተገናኝቷል። በተገናኙበት ሰዓት ግን እኔ የጠበቅኩት ሩታም ትኖራለች ብዬ አስቤም ነበረ። በጉጉትም የጠበቅኩት ቪዲዮ ነበረ። አብርሽ ግን ያው ነፂን እንደማያገኛት ለሩታ ሳይነግራት ነው ነፂን ለብቻው ነው ያገኛት። በዚህ አጋጣሚ ያው ነገሮች ያልሆኑ መስመሮችን ይይዛል ብሎ ስላሰብኩ ነው አለ። ለሩታም ሳልነግራት ያው ቪዲዮ ማየቷ መቼም አይቀርም። ሩታ የጽናቱን ይስጥሽ መቼም ማለት ነውና አስተቃቀፋቸው ምናምን የሌለ ነው። የእውነት አብርሽን ደግሞ ብታዩት አብርሽ ሳየው የሆነ ኬርልስ የዋህ የሆነ ነገር ይመስለኛል። እና ሰውን ደግሞ እንዳመጣጡ ተቀብሎ መሸኘት የሚችል አይነት ባህሪ ያለው ልጅ ነው ብዬ ነው ማስበውና አስተቃቀፋቸው ምናምን ንግግራቸው ምንም አብርሽ በተለይ ምንም የሆነ ችግር ሊፈታ ሄደ ራሱ አይመስልም። የእውነት ቤተሰቦች እና በዚህ አጋጣሚ ያው ሩታን ሳይነግራት ነው የወጣው። መቼም ሩታይን ቪዲዮ ስታይ ምን እንደምትሆን አላውቅም። ምክንያቱም ሚስት እስከሆነች ድረስ ምንም ተፈጠረ ማወቅ አለባት። የምትሄድበትን የርክበትን ማወቅ አለባት። የእውነቴን ነው። ምንም አይሆንም። ሴቶች ይግባባሉ ተነጋግረው እኮ። ነፂም አሁን ሩታን ማግኘት አልፈልግም፣ መጨረስ ያለብኝ ጉዳይ ካለም ከአንተ ጋር ነው መጨረስ የምፈልገው፣ ሩታን ማግኘት አልፈልግም እያለች። ሩታን ለምንድን ነው ነጽዬን ቆንጆ እንደዚህ የፈራሻት? ምናልባት ኮሜንቶች ጥፊዋ ሲሉሽ ፈራሽ እንዴ ነው? አታደርገውም። ሩታ መስመር ላለፈ ሰውን ዋጋ የምትሰጠው። አንቺ መስመርሽን ጠብቀሽ በነገሮች ላይ ነገሮችን እሷንም አብርሽንም አድርገሽ ነገሮችን መፍታት ከቻልሽ ጥሩ ነው። ያለበዛ አብርሽ የእውነት ያንቺ አይሆንም። አብርሽ እኮ ነግሮሻል። እኔ ያንቺ አልሆንም፣ እኔ ራሴን ህይወት ጀምሬያለሁ፣ ደግሞ ነግሬሻለሁ። ምንም የተደባበቀ ነገር የለም። ውሸትን ውሸት፣ እውነትን እውነት ብለን ነው መሄድ ያለብን። እኔ የራሴን ህይወት የመሰረትኩ የራሴን ቤት የመሰረትኩ ሰው ነኝ። እኔ ላንቺ አልሆንሽም። ምናልባትም ከእኔ የተሻለ ሰው ታገኛለሽ ነፂ ብሎሻል። አዎ ነፂዬ ቆንጆ አይንሽን ክፈቺ። ምን አትታያቸውም? ሲጀመር ደግሞ በድጋሚ አብርሽ አንቺን ብቻ ይዞ ማምጣት የለበትም ቪዲዮ ላይ ሩታም ተጨምራ። ጉዳዩ እንደውም ከአብርሽ በላይ ይሄ ጉዳይ ባለቤት ሩታ ናት። የእውነት የጉዳዩ ባለቤት ሩታ እስከሆነች ድረስ አንቺ ራሱ አብርሽን ሳይሆን ሩታን ነው ማግኘት ያለብሽ። ስለዛ ነገሮችን ለሶስት ሆናችሁ ለአንዴና ለመጨረሻ መቋጨት ነው ሩታ። ለዛ ነው ዛሬ አስተቃቀፋቸው፣ ሁኔታቸው ምንም አብርሽም ሄዶ ችግር የሚፈታ አይነት ነገር አይመስለኝም። ሁኔታቸው ምናምን የለም። አንዳንድ ኮሜንቶች እንደው ተናደው አብርሽ ባለትዳር አይደለህ እንዴ አትለጣጠፍ የሚሉን ኮሜንቶች አይቻለሁና እውነት እኮ ነው። እውነት እነዚህ ደግሞ የሰው ንብረት ነው የሳምሽ አንቺ። አብርሽ ድሮ ነበር ያንቺ ንብረት፣ አሁን ግን የሩታዬ ንብረት ነውና ሳታስፈቅጅን የሳምሽው። ነገ ሩታን ስታገኝ ይቅርታ ጠይቂ እሺ። እና በዚህ አጋጣሚ ማለት ነው ቤተሰቦቼ የነፂ ደጋፊዎች ያው መንጨርጨራቸው አይቀርም። ተንጨርጨሩ። የእውነቴን ነው የምላችሁ። ነግሬያቸዋለሁ። 1000 ሴት ብትደረደር አንዷን ሩታን ቅመሟን አታክሉም። የእውነቴን ነው የምላችሁ። አንዷን ማለት ነው ሩታን የምታክል ሴት የለችም። ብልህ ማለት ነው ለፍቅሯ ብዙ ዋጋ የከፈለች። ስለዛ ዛሬ አብርሽ ስላብለጨለጨ መኪና ስለያዘ ነው እንደ ነፂ ፍለጋ የመጣችሁ።
ሌላ ምን አዲስ ነገር አለ? ድሮ የት ነበረች? እሺ ይህ ነበረች። ስለዚህ አብርሽ እንዳለው እውነትን እውነት ውሸትን ውሸት እያሉ ነገ ተነጋግረው እንግዲህ ችግራቸውን ለሶስት እንደሚፈቱ ተስፋ እናደርጋለን። ከዚህ ውጪ ቤተሰቦች ምንም የተነጋገሩት ንግግር የለም። ግማሽ ቪዲዮውን በሰላምታና እንዲህ ነው በቃ የራሳቸውን ሲያወሩ ነው በቃ የጨረሱት። የሆነች ቪዲዮ ላይ ነው በቃ ስለ ራሳቸው ማውራት የጀመሩትና ነገ ደግሞ በሰፊው ረዘም ያለ ቪዲዮ የሰላምታ ሳይሆን ጉዳዩ ላይ ያተኮረ ቪዲዮ እንጠብቃለን። ሩታ ባለችበት። ሩታ ከሌለች እውነትም ነገሩ ሌላ ነው። ነገሩ ሌላ አቅጣጫ እያዘ ነው ማለት ነው። እና ነገ እኛም ተመልካቾች የምንፈልገው ሩታ ባለችበት። ነፂሞች ሩታ ምንም አታደርግሽ። መስመርሽን ይዘሽ ከሆነ ምንም እሷ መስመር ለሚያልፍ ሰው ዋጋ ትሰጣለች በደንብ አድርጋ መስመሩን እንዲጠብቅ ዋጋ ትሰጣለች። አንቺ ደግሞ መስመርሽን ጠብቀሽ የምታወሪያት ከሆነ በነገሮች ነው የምታወሪያት ከሆነ በደንብ አድርገሽ መስመሩን ካልሳትሽ ምንም ስለሆነ ሩታን በዚህ ልክ ባትፈሪያት ጥሩ ነው ብዬ ነው ማስበው። ከዚህ ውጭ ታዲያ አብርሽን ብቻ ልታገኝ ነው እንደ አዲስ አበባ የሄድሽው? የማይሆን ነገር እና ለዛሬ እንግዲህ ያው እንደዚህ ነው ያወሩት ቤተሰቦች። ምንም አዲስ ነገር የለም። በጉዳዩ ላይም ሳይነጋገሩ ግማሹን ቪዲዮ ያው በራሳቸውና በሰላምታቸው ነው የጨረሱት። እና ብዙዎቻችሁ አብርሽ ተናዳችኋል። ያው ስሜቱ ከባድ ነው፣ የእውነት ከባድ ነው። እኔ ራሱ በሩታ ቦታ ብሆን የዛሬውን ቪዲዮ ስታይ እንዴት እንደምትሆን አላውቅምና አንደኛ ሳይነግራት በመውጣቱ አስባችሁት የድሮ ፍቅረኛው እንዲያገኝ፣ ሁለተኛ ደግሞ አብርሽ የነገራት እንዴት አድርጋ እንዳሰበች አላውቅም እንጂ የዛሬ ስንት ዓመት እኮ ነው። እኔ የራሱ ነፂ እንዴት እንደ አዲስ ተነስታ ዛሬ ላይ ትዳር ከመሰረቱ የሁሉ ደረጃ ደርሰው አንተን ከአሁንም አፈቅርሃለሁ አንተ የኔ ካልሆንክ ውስጤ ነግሮኛል ያለህበት ህይወት ደስተኛ አይደለህም። አይ ነፂ የእውነት የሆነ እንደ ጥንቋይ ነው ያወራችሁ። ያለህበት ህይወት ደስተኛ አይደለም ማለችው። ያው ከሩታ ጋር ሆነ ነፂ እየተሳስተሻል። የእውነት በጣም ደስተኛ ነው ከምትዩ በላይ ማለት ነው። አታይም እንዲያምሩበት ጨምሮ ፍክት ድምቅ ብሎ አላየሽውም እንዴ? ከዚህ የበለጠ ምን ደስታ አለ? ኧረ በጣም ከባድ ሰው ናት ነፂ። የእውነት ቤተሰቦቼ የነፂ ደጋፊዎች እንግዲህ ዛሬ እንቅልፍም የላችሁም። ነገ ደግሞ ከሩታ ጋር የሚፈጠረውን አብረን እናያለን። እስከዛው